የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር የ80 ዓመት ኃጢአቱን እኔ አስተሰርይለታለሁ። ወንዱን የ40 ቀን ሴቱን የ80 ቀን ሕፃን አደርጋቸዋለሁ። ነገ ጥር 30 ከእናቶች ማዕፀን ከወጡት አንተን የሚመስል የለም አይኖርም የተባለለት በቅዱሱ መጽሐፋችን በወንጌል እናትና አባቱ በእግዚአብሔር ፊት ያለ ነቀፋ ይኖሩ ነበር የተባለላቸው የተመሰገኑ ወላጆች የነበሩት ወገኖቼ፣ የሰውን እንተወውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይደንቅ! ገና ጽንስ ሆኖ በማህፀን እያለ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ሲያይ በደስታ የዘለለ በክፉ ሄሮድስና በሄሮድያዳ ምክንያት አንገቱን ተቆርጦ ቢሞትም አንገቱ ለ15 ዓመት በተአምር ክንፍ አውጥታ ወንጌልን ዓለምን እየዞረች የሰበከችለት እናቱ ገና በሕፃንነቱ ይዘው የተሰደደች ከተሰደደችም በኋላ ደግሞ እሷ ባረፈች ሰዓት ከአራዊት ጋር ብቻውን የኖረ በዚያም ደግሞ አንቦጣ የሚባል የበረሃ ቅጠልና የጣዝማ ማር ብቻ እየበላ እየተመገበ የኖረ ቅዱስ በምድረ በዳ የሚጮህ የሰው ድምፅ ይህ ነው እያለ የክርስቶስን መንገድ በንስሐ የጠረገ ለማንም ያልተቻለውን ለእርሱ ግን ተችሎትና ተመርጦ አምላኩን በማጥመቁ መጥምቀ መለኮት እየተባለ የሚጠራ ከሚበላውና ከሚጠጣው ከፍሎ በስምህ ለነዳያን የሰጠ የመጸወጠ ከሥጋዬና ከደሜ አጠጣዋለሁ አበላዋለሁ የተባለ ስምህን ጠርቶ የተማጸነና በቃል ኪዳንህ የታመነ ለሥጋዬና ለደሜ የሚያበቃ ሥራ እንዲሠራ አደርገዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። ሰው ሁሉ ወደ ሥጋዊም ሆነ ወደ መንፈሳዊ ተግባሩ ሲሄድ ይህ እኮ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገራገሩን ደጀ ሰላሙንም የተሳለመ ቢኖር እኔ መንበረ መንግሥቴን አሳልመዋለሁ። የገድልህንም መጽሐፍ የተሳለመ ቢኖር መንበረ መንግሥቴን አሳልመዋለሁ። ከቤተ ክርስቲያንህ ቅጥር ግቢ የተቀበረውን ከመከራ ሥጋ ከሲኦል እሳት አድነዋለሁ። እኔ ከተቀበርኩበት ኢየሩሳሌም ጎልጎታ ሄዶ እንደተቀበረ እቆጥርለታለሁ። ቤተ ክርስቲያንህ ከታነጸችበት፣ ስምህ ከሚጠራበት፣ መታሰቢያ ከሚደረግበት፣ የተአምርህ ዜና ገድል ከሚነበብበት፣ ገድልህም ተነቦ ከሚተረጉምበት እኔ ከዚያ ቦታ በበረከት በረድኤት እኖራለሁ። በዚህም የተነሳ አጋንንት አይደርሱም፣ ሰይጣናት ይርቃሉ። የገድልህ ወይም ደግሞ የተአምርህ መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት እንደ ማየ ዮርዳኖስ አደርገዋለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር የ80 ዓመት ኃጢአቱን እኔ አስተሰርይለታለሁ። ወንዱን የ40 ቀን ሴቱን የ80 ቀን ሕፃን አደርጋቸዋለሁ። እኔ እንደተጠመቅኩበት እንደ ማየ ዮርዳኖስ ሆኖለት ከኃጢአቱ ይድናል፣ ይሰራያል። ሰውም ሆነ እንስሳ ቢታመም በጽኑ እምነት ሆኖ ይሆንልኛል፣ ይደረግልኛል ብሎ የገድልህን መጽሐፍ አንብቦ በዚያ ቢታጠብ ወይም ደግሞ ቢጠመቅ ወይም ደግሞ ቢጠጣ ፈጥኖ ያለ ጥፋት ከደዌው ይፈወሳል። የገድልህ መጽሐፍ የተነበበበትን ማየ ጸሎት በቤቱ ውስጥ ቢረጭ ከዚያ ቤት እኔ በረከቴን እመላበታለሁ። ተድላን፣ ደስታን፣ ጥጋብን በዚያ ቤት እኔ አሳድራለሁ። በዚያ ቤት ውስጥ እስከ ዘለዓለም ድረስ እህል መታጣት፣ ረሃብ፣ ድርቅ፣ የውሃ ጥማት፣ ችግር፣ ቸነፈር፣ ወረርሽኝ እንዲሁም ደግሞ ማንኛውም አይነት ችግር እዛ ቤት አይከሰትም። ደስ ብሎት በተድላ በደስታ ሆኖ መታሰቢያ በዓልህን ያከበረውን እኔ በዚያኛው የዘላለም ሕይወት ደስ አሰኘዋለሁ። እነሆም እኔ በዓልህ ከሚከበርበት ከዚያ ቦታ በፍጹም አልለይም። በዓልህን ከሚያከብሩት ሰዎችም ጋር አብሬ እቀመጣለሁ። በዓልህን ያከበሩትንም ሰዎች እስከ 55 ትውልድ ድረስ እምርልሃለሁ የተባለ ለቤተ ክርስቲያንህ ዕጣን፣ ጧፍ፣ ሻማ፣ መጎናጸፊያ፣ ልብሰ ተክህኖ፣ መጋረጫ፣ ነጭ ስንዴ የሰጠ ሰው እስከ 55 ትውልድ ድረስ እምረዋለሁ። ሥጋዬን ደሜን ለመቀበል ያልተቻለው ሰው ከመታሰቢያህ ከተዘከረው ዝክር ፍርፋሪውን ይቅመስ። ሥጋዬንና ደሜን እኔ እንደተቀበለ አደርግለታለሁ። ፍርፋሪውን ባያገኝ እንጀራውና ዳቦ የተበላበትን ገበታ ይላስ፣ ጠላው የተጠጣበትንም ጽዋ በምላሱ ይላስ። እኔ መድኃኔ ዓለም ኢየሱስ ክርስቶስ ቃሌ የማያብል አምላክ ነኝና ሥጋዬንና ደሜን እንደተቀበለ አደርግለታለሁ። ስለ እምነቱም ሥጋዬንና ደሜን እንዲቀበል የሚያደርግ እውነተኛውን ምግባርና የጽድቅ ሥራ እንዲሠራ አደርገዋለሁ በማለት ቃል ኪዳን የተገባለት ይህ ነቢይ፣ ካህን፣ ሐዋርያ፣ ሰማዕት፣ መጥምቀ መለኮት ቅዱስ ዮሐንስ ነገ ጥር 30 ወርሃዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከመጥምቀ መለኮት ቅዱስ ዮሐንስና እንዲሁም ደግሞ ዛሬ ተከብረው ከሚውሉት ከእናታችን ከቅድስት ኦርኒ እና ከማኅበሯ ከቅድስት ጤቅላና ከአራቱ ደናግል እንዲሁም ደግሞ ከቅድስት ሶፊያና ከሦስቱ ደናግላን ልጆቿ ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን።